ወይ ዳግዬ በሰላም ቤተሰብ የደወልከው? ሄሉሲ ናጋናለ እባክሽ ናገኝ። ምንድን ነው ዳጊ? የተፈጠረ ነገር አለ እንዴ? አጎቴን ገደሉት። ምንድን ነው እሺ? ሰላም እንዴት ናችሁልኝ? ወድ የሰብለይቱ ቤተሰቦች ደህና ናችሁ ሆይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንኳን አደረሳችሁ ለልደታ ማርያም እመቤታችን የተወለደችበት ቀን ነው። ግንቦት 1 ልደታችን ነው። እመቤታችን እንኳን አደረሳችሁ ለክርስቲያኖች በሙሉ እና የኔ ቤተሰቦች እንግዲህ ሀረጎች ያው ሀረግ ትንሽ ወሰብሰብ እያለ መጥቷል ማለት ነው። ይሄ ያፌት የሚባል ሰውዬ አረ ህዝቡን ጨረሰው እንዴ! ምን ጉር ነው? እኔ የምር በጣም ነው የዛሬው በጣም ነው ያናደደኝ። በቃ ድራማው በጣም ነው ያናደደኝ። እንዴ እስኪ አስቡት፣ ቢኒያም መሞት ነበረበት ጋይስ። እስኪ እናንተ አስቡት። ቆይ ምንድን ነው ሰውዬው? ቆይ በዚህ መጠን አምባገነን የሆነው የፈለገ ገንዘብ ቢኖረው እንዴ እሱ ማን ነው እንዴ? የሉሊትን እጣቷን ቆርጠው ጣሏት። ከዛ ደግሞ ቢኒያምን በነገራችን ላይ ቢኒያም አብሮ አደጉ ጓደኛው በልጅነት ሁለቱም የድሃ ልጁ ነው፣ አብረው ያደጉ ናቸውና ምን አይነት ጭካኔው አይደለም ግን እንዴት ህግ የለም ነው በዚህ መጠን። የምሬን እኮ ነው የምላችሁ። እንዴ ያገባትን ሴት አጎት እኮ ነው የገደለው። እስኪ ተመልከቱ እንዴ! ሰውየው በጣም አምባገነን ሆኗል። የምር ሀይባይ በጣም አስተዋልና እንግዲህ አፌት ታስሮ ነበረ። የታሰረው ደግሞ በቢኒያም ምክንያት አይመስለኝም። የታሰረበት ምክንያት እነዛ ተቀናቃኞቹ ናቸው ያታሰሩት እንጂ የቢኒያም ስለ እንትን ስላለው አይደለም። እሱ ከሶት ምናምን አይደለም ይመስለኛል። የታሰረው በሌላ ጉዳይ ነው። ግን የፈለገ ቢሆን እስኪ ያስቡት። በቃ የሆነ ነገር የእሱን ጥፋት ሊያጋልጡ የሚፈልጉ ሰዎችን ከመንገዱ ዘወር በቃ ጥርግ እያደረገ እየገደለ ምናምን ከህይወቱ ያስወጣልና እንዴት ነው እንደዚህ ስልጣን የኖረው? የምሬን እኮ ነው ምላችሁና ጽዮን በጣም ነው ያሳዘነችኝ። የምሬ ነው ምላችሁ። ወይኔ እኔ የምር በቃ እውነት ነው የመሰለኝ። የሆነ እንትን አልመሰለኝም፣ ድራማ አልመሰለኝም። እና ለምንድነው ታውቃላችሁ? ጽዮንና ቢኒያም ተጣልተዋን በመካከላቸው ትንሽ ግጭት አለና ገና ያልፈቱት ነገር አለ። እሷ እንዲያወራት ትፈልጋለች፣ እንዲደውላት ትፈልጋለች፣ እንዲረዳት ትፈልጋለች። እና አስቡት እስኪ እንዴት ተስፋው እኔ ግን ወይኔ ጽዮን ድጋሜ ታስታውሳለች ከዚህ በኋላ አይመስለኝም። ከዚህ በኋላ የሆነ የምታስታውሱሉ አይመስለኝም። እና እህቱ ከሆነች እንደውም የገዛ እህቱን ራሱ በቁሟ ነው የገደላት። ወይኔ የረሲ ሰውዬ ክፋት ግን ሀይባይ ነው ያጣው። የምር እኔ የእሱ ቅጣት ማለት ነው መታሰር፣ መሞት ምናምን ከሆነ ይህ ፍትሐዊ አይደለም። ይህ ፍትሐዊ አይደለም። የሰራው ግፍ ያልገደለው ሰው የለም እኮ በቃ ያልገደለው የናታን አባት ለመሞቱ እሱ ተጠያቂ ነው። የራሱ አባት ቢሆንም ማለት ነው። የቤዛን አባት አንገት ቆረጠ። ያልገደለው የሰው ዘር የለም። በቃ ሁሉንም ሰው እሱ ነው የገደለው። እዛ ላይ ሴቶቹን እንደዛ እዛ ውስጥ ከቶ ይነግድባቸዋል። የሴቶችን ገላ እየሸጠ አስቡ፣ አግቶ ማለት ነው በጉልበቱና በጣም አምባገነን ነው የሆነውና ስራው ሁሉ ወንጀል ነው እንዴ! በጣም አልበዛም እንዴ? ኤፍራታን እንግዲህ አግብቶ ምናምን በጣም ይደብራል። የምሬ ነው ብላችሁና ለምንድን ነው ቅጣቱ ምንድን ነው የሚሆነው? እዚህ ሰውዬ እንደው ዝም ብሎ እንደ ማንኛውም ሰው ታስሮ ወይስ ምናምን ተገድሎ ምናምን ቢሞት ራሱ ቅጣት አይደለም። እስር ቤት ቢገባ ቅጣት አይደለም ለያፌት። እሱ በጣም መሰቃየት ያለበት ሰው ነው። የምሬ ነው ብላችሁ እና ጽዮን እንግዲህ በቃ ባለችበት ጸጥ በድርቅ ብላለች። እንደውም መጀመሪያም የመርሳት ችግር ገጥሟት ነበረ። እንግዲህ አስቡት። ምክንያቱም በጣም ልቧ ነው የሚሰበረው። ለምንድነው ታውቃላችሁ? ተጣልተው ለመታረቅ እሷ እንዲያወራትና በቃ እሱ ይቅርታ እንዲያደርግላት በቃ ስልኳን አይን የምታይ ልጅ ናት። ዛሬ ደውልኛም ብላ ማለት ነው።
እስኪ አስቡ፣ እሱን ገደለው። ይሄ ፍትሐዊ አይደለም። ይሄ ልክ ነው ብዬ አልልም። የምር በጣም ነው የሚያስጠላው። ሲጀመር ድራማው አሁን በጣም ያፌት የሆነ በጣም አሪዎስ የሆነበት ወይም ጨካኝ የሆነበት ፓርት ላይ ነው ያለው ማለት ነውና በጣም የሱን ክፋት ነው አጉልቶ እያሳየ ያለው። ግን ምንድነው ትምህርቱ? በጣም አምባገነን ሆነ የምር። ኧረ በስላሴ ስም የምር ነው የመሰለኝ፣ ድራማ አልመሰለኝም። ጉድ እኮ ነው። እና በጣም ነው የተናደርኩት ዛሬ ሳየው ይሄን ድራማ። በቃ ድራማው ሲያልቅ በጣም ነው የተናደርኩትኝ። ለምን እንዴ በዚህ መጠን ታስሮ እንግዲህ አስቡ፣ ታስሮ ወዲያው ነው የተፈታው። እና በጣም ገረመኝ፣ ደነቀኝ። በጣም ጨካኝና አረመኔ የሆነና ቅጣቱ ምን አይነት ቅጣት ነው? እሱንስ እንትን የሚለው ማለት ሊገስጸው የሚችል ወይም ደግሞ እሱ ተመጣጣይ ቅጣት የሚባለው ለሱ እስር ቤት ነው ወይስ መሞት ነው? አይደለም። የሆነ እሱ ሊሰቃይበት የሚገባው ቅጣት መኖር አለበት። ይሄ በጣም አምባገነን እስር ቤት እንኳን 24 ሰዓት መቆየት 18 ሰዓት መቆየት አይችልም። ይወጣልና ሁሉ ነገር በገንዘቡ መግዛት ይችላል። ይህ በጣም ይደብራል የምር። እኔ ዛሬ ግን ተናድጄ ነው ያየሁት ፊልሙን። ከሲያልቅ በጣም ነው የተናደርኩትኝ። ማለት ብዙ ነገር ህይወታቸው ላይ አበላሽተዋል። በጣም ብዙ ነገር ኤፍራታን ከምትወደው ሰው ለይቶ አግብቶ ህይወቷን አበላሽቶባታል። አንድ በሉ ሉሊት ተንኮለኛ ክፉ ናት። በእርግጥ ግን እጣቷን ቆርጦ ማለት የእሱን አምባገነንነት ነው የምነግራቸው። የልጅ የእሷ ጥሩ ናት እያልኩ ሳይሆን እሷ የፈለገ መጥፎ ብትሆን የእሱን አምባገነንነት ነው። ኤፍራታ ምን አድርገው ነው? ኤፍራታ አሁን ምንም አታውቀው አያውቃትም፣ ግን ህይወቷን አበላሽ። አያችሁ፣ ቤዛን ያላባት አስቀረብ። ያላደረገው ነገር የለም። የገዛ ጓደኛውንም ይሁን እንደዚህ ገደለ። የገዛ እህቱን ራሱ እህቴ ናት ምናምን እሳሳላታለሁ ሚላትን እንግዲህ ጽዮን ከዚህ በኋላ ታስታውሳለች አይዶን ነው እንደዚህ ሆና የምትቀረም ይመስለኝና ያፌት በጣም ጭካኔ ያበዛ እና ህግ ራሱ ለሱ የለም ወይ እስክትሉና በጣም ነው ያስጠላኝ የምር። እኔ እኮ የምር ደግሞ የመሰለኝ ነገር ወይኔ በጌታ እንዴ የምር ነገር ነው የመሰለኝና በጣም ይገርማልና ያፌት ምን አይነት ተመጣጣይ ቅጣት ለሱ እንደሚገኝለት ራሱ አላቅም። ግን በጣም እጅ ብሎኛል እዚህ ፊልም ላይ እሱ ማለት ነው። በጣም ጋጠ ወጥ ሆነ ማለት ነው። እና ከዛ ሁሉ ደግሞ ያሳዘነች ጽዮን ናት እንግዲህ እንዴት እንደምትጽናና ማለት ነው። ለምን ተስፋ አድርጋ ዛሬ ያወራኛን እያለች። በሌላ ዜና ደግሞ ኤፍራታ እንግዲህ ተጠቀሚው አውይው ተጠቀሚው የሚል ገንዘብ በጣም ብዙ ገንዘብ በሩ ላይ ተጥሎ አስቀምጦላት ሄደዋልና ያ ገንዘብ ማን ያመጣው ማለት ሚስጥሯን ለማንም አልነገረችም። እና ያ ገንዘብ ከየት መጣ? ማን ሰጣት? ይህ ራሱ በጣም ትንሽ ግራ የሚያጋባ ነው። ይህን ገንዘብ ለኤፍራታ ማን ሰጣት? ከየት አመጣችው? ያስብላል ማለት ነው የኔ ቤተሰቦች እና ቤተሰቦች ያንን ብር ለኤፍራታ ማን የሰጣት? ወይስ ያፌት ሆን ብሎ ሊገምታት ማለት እንትን ሊፈትናት ፈልጎ ነው? ብሩ እንዳወቀች ማለት ግራ ገባኝ። ማን ሊሰጣት ይችላል ያን ብር? ለዛውም ቤዛን ከጠየቀቻት እጥፍ የሚያስፈልጋትን ገንዘብ ነው ያገኘችውና እሷ ያው እንግዲህ የአፌትንና የናታን ወንድማማችነት ለማስመርመር ፈልጋ ነው። በነገራችን ላይ በግልጽ ብትነግረው ራሱ የእናቴን እናትነት ለማረጋገጥ ነው ብላ ዝም ብላ ብትነግረው ያፌት እንትን አይላትም ነበረ ከምትደብቅ ማለት ነው። ለምን አሁን ላይ እንግዲህ እሷ እንዲከታተልለት ለሰራተኛው አዞታል ማለት ነው። አስቡ። ከዚህ በኋላ ኤፍራታ የምትገባበት የምትወጣበትን ቦታ ይከታተላታል። ብዙ ገንዘብ እጇ ላይ እንዳለ ስላየ ማለት ነው። እና እንግዲህ ነገሩ ትንሽ ጠመዝመዝ እያለ ነው። ትንሽ ማለት እኔ እንደውም ድራማው ያለቀ ነበር የመሰለኝ፣ ነገሮች የሚቋጩ እየመሰለኝ ነበረ። ግን በጣም ከዚህ በኋላ ያለው እንደውም በጣም የሚያስፈራ እየሆነ ነው። እንግዲህ ሉሊትም ደግሞ እንግዲህ ጡል ማለት አብዝታ ነበረ። ጣቷን እንግዲህ ንቅልቅል አድርጎ ጥፍሯን ልቋታል ማለት ነው። አስቡ እንግዲህ። እኔ ግን ቢኒያም መሞቱ ትንሽ ፍትሃዊ አይደለም። ድራማው ላይ ራሱ ማለት ለጽዮን እንዴት እንደምትወደው ታውቃላችሁና የቢኒያም መሞት በጣም ከባድ ነው። እና እንግዲህ በጣም ደግሞ ሌላ ደግሞ ምንድን ነው ቤታቸው በዚህ መከራ ውስጥ ራሱ እያሉ በዛ ጨለማ በሩ ሲንኳኳ ነበርና ምን ተፈጥሮ ይሆን ደግሞ? ማንን ገለው ደግሞ እነሱ በር አምጥተው ይሆን? ምክንያቱም ያፌት እነሱ ቤት በጣም ጢባ ጢቤ እየተጫወተ ነው። በነገራችን ላይ ካልነቁ ነገ ናታን እንደማይገለው ቤዛን እንደማይገላት እርግጠኛ መሆን አይቻልም። እነሱ ደግሞ በቃ የፈለገውን ይሁን ህግ እንደሌለ ለሱ ስላወቁ እንደፈለገ ይሁን ብለው ትተውት ነበረ። ግን ደግሞ በጣም ከባድ ነው። እስኪ አስቡ እንዴ! ቢያንስ ለአገባት ሴት እንኳን ምን አይነት ጭካኔ እንደሆነ አስቡ። እንደማይወዳት እንደማያከብራት ተመልከቱ። ቢያፈቅራት ቢወዳት ኑሮ አጎቷን አይገልም ነበረ ማለት ነው። እና ምን ያክል በክፋት ውስጥ ብቻ የሚመላለስ ሰው እንደሆነ አስቡት። እና ያፌት አይዶኖ በምን አይነት ቅጣት
እንትን እንደሚል አላቅም፣ ግን በጣም ነው ያዘንኩት። የምር ጽዮን አሳዘነች። በቃ ጸጥ ነው ያለችው። መጨረሻዋ ምን እንደሚሆን አላቅም። እና እሷ ደግሞ አላስታወሰችም ማለት ለኤፍራታ በጣም ከባድ ነው። ብዙ ነገር የምትረዳት እሷ ስለሆነች ማለት ነው። እና ቤተሰቦች ማለት ቢኒያም በመሞቱ ምን ተሰማችሁ? ጽዮን እስከዚህ በኋላ ማስታወስ የምትችል ይመስላችኋል ወይ? ሌላው ደግሞ ሉሊትስ ማን እንደዛ እንዳደረጋት ትናገር ይሆን? በቀጣይ ክፍል የምናየው ይሆናል። እዛ ቤት ብዙ ጉዶች እየወጡ ነው። ዙሪያቸውን ደግሞ በጥላት ተከበዋልና ምን እንደሚሆን ለኤፍራታስ ብር ማን እንደላከላት በቀጣይ ክፍል የምናየው ይሆናል። የኔ ውዶች ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። መልካም ጊዜ። ባይ ባይ።